መልካምን ሰው ከሚዲያ ለማጥፋት የሚሮጥ ሰው ሞልቷል። መልካም ሰው ሲያዩ ቀጥቅጠው ማጥፋት ይፈልጋሉ። ቲክቶኩን መጥፎ ሰዎች፣ ተሳዳቢዎች፣ ባለጌዎች መቆጣጠር ይፈልጋሉ። ለዛ ነው ግን ስስ ፐርሰናሊቲ ስላልሆነች ሞኒ ታጠፋላቸውን ማፋቸውን ቢከፍቱ ጠንካራ ስትሆኑ ቅጥቀጣውን ችላችሁ ተቋቁማችሁ ወደፊት ትሄዳላችሁ፣ ታድጋላችሁ። ስስ ሰው ሲያገኙ ነው አልቅሶ የሚጠፋላቸው ሚዲያውን ለቆላቸው። ገባችኋ? የቲክቶክ ሲስተም በስድብ ይቀጠቅጧችኋል። ስድብ ጠጥታችሁ ስብርብር ብላችሁ አልቅሳችሁ ቲክቶካችሁን ዘግታችሁ እንድትጠፉ ማለት ነው። ጀግና ከሆናችሁ ደግሞ ሲሰድቧችሁ እንደሌሉ እንዳልተፈጠሩ እየቆጠራችኋቸው ወደፊት ትሄዳላችሁ። እናንተ እያደጋችሁ የእናንተ እድገት እነሱን እየዋጠ ይመጣል። አቡ ዘቢባን ፎሎ አርጉልኝ። እሺ ዘቢባን ፎሎ እያደረጋችሁልኝ እሺ ውዶቼ፣ ዘቢባን ፎሎ አርጉልኝ። ምቀኛ ያልሆናችሁ ሰዎች ዘቢባ ቻሌንጅ ሰጥታኛለች። ዘቢባ ቀይ ፕሮፋይል ፎሎዋና 20 ሺህ ካስገባሁት ውዶቼ፣ አሁን 20 ሺህ ካስገባሁት ለቀጠሮ ጌሜ ማለት ነው። በቤተሰቦቼ ስም አንበሳ፣ በራሷ ስም አንበሳ፣ በአጠቃላይ አንበሶች ነው ቃል የገባችልኝ እና ፕሊስ እኔ አንበሶች እንድበላ አርጉኝ። እናንተ ከኪሳችሁ 5 ሳይወጣ ፎሎ ብቻ አርጋችኋት። ምቀኛ ያሉ ናችሁ። ምቀኞች እንኳን አታረጉም፣ ግን ምቀኛ ያሉ ናችሁ አርጉልኝና አስበሉኝ አንበስ። ሪም ማርገዟን ነገረችን። ሀቡዬ በሰላም ውለዷን ላይ ያገዛችሁ አሚን። ያው እኔም አውቄ ከእናንተ እኩል የሰማው ላስመስል እንጂ እውነቱን ለመናገር እኔ ገና ስታረግዝ ነው የሰማሁት። በውስጥ የተነገረኝ ከኔ ቀድማ ነው ያረገዘችው እና ከኔ ቀድማ ነው የምትወልደው። ሪም በአንድ ወር ትቀድመኛለች እና ያው እሷን ማሳወቅ በፈለገችበት ሰዓት ታሳውቅ ብዬ ነው ላሽ ብዬ ነበረው። እናንተ ማራዶች ናችሁ፣ ባናችሁ ነበር፣ ብዙ ምልክት አይታችሁ ነበር። ግን ላሽ 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 ብላችሁ እስኪነገራችሁ ጠብቃችሁ ጎበዝ ናችሁ። ትናንትና አናውንስ እንዳረገች ነገረችኝ። ትናንት እንዳሳወቀቻችሁ አይደል? በጣም ደስ ይላል። እንዳለ እርጉዝ ብቻ እንደ ሞላ ቲክቶክ ላይ ሌላስ ማን አረገዘ? እኔና ሪም ደግሞ አይገርምም እኩል ማርገዛችን። እኔ ነኝ ከሷ አይቼ ያረገዝኩት ማለት ነው። ለምን እሷን ቀድማ ያረገዘችው? በእርግጥ የማርገዝ ህልሜ ገና 2 ዓመት 3 ዓመት ጀምሮ ቡና እያፈለስኩ እናደርግ ልጅ ስጠኝ እያልኩ ነበር። ልጅ ስጠን፣ ልጅ ለምንፈልግ እያልኩ ነበር። አሁን ከሰጠኝ በኋላ ረዋን ደግሞ ከኔ ቀጥሎ አንደኛ ሪም አረገዘች፣ ከዛ እኔ፣ ከዛ ረዋን። ሌላ ያረገዘ አለ ቲክቶክ ላይ? ለሳሪ አሁን ደግሞ ለሳሪ አላህ ይስጣት። አላህ ለሳሪ ባልትና ሳሪ ኤርሚ አበሻት በሏት። እሺ ሳሪ ባልትና በሏት። ለምን መሰላችሁ? ባልትናውን ከከፈተች ስንት ጊዜ እስካሁን ድረስ የምትታወቀው በሳሪ አላበሻ ነው፣ በሳሪ ኤርሚ አበሻ ነው። እሱ ባልትናዋ አይታወቅም። ባልትናዋ እንዲታወቅ ስጠሯት ሳሪ ባልትና እያላችሁ ጥሯት። እሺ ሳሪ ባልትና ለሳሪ ባልት መማር ቆይ ታግባና ይደርሳል፣ ችግር የለም። አሁን ሳሪ ናት ያገባችሁ። ስለዚህ ለሳሪ ደግሞ ይስጣት ኢንሻአላህ ያ ረብ። ወላሂ ሁሌዱ ያረግላታለሁ እንዲሰጣት። እኔም ነኝ ባክሽ ሳላስበው ተቃጠይ። እኔም ሳላስበው ግን አሁን ለመታረሻ የቀጠሮ ጌም አዘጋጅቻለሁ። እሺ የቀጠሮ ጌም አዘጋጅቻለሁ ለመታረሻ፣ ለገንፎ፣ ለአጥሚት፣ ለልብስ፣ ለዳይፐር፣ ለወተት አዘጋጅቻለሁ። በጣም ነው እንዴ ተቃጠላችሁት በእኔ ቤቢ ሻወር የቀጠሮ ጌም በማዘጋጀቴ። ቤቢ ሻወር አላደርግም የቀጠሮ ጌም ነው ማድረገው በማለቴ በጣም አወራችሁ ስለሱ። በጣም ነው እንዴ። ለምን አታረግዙም እናንተም? ከቀናችሁ አርግዛችሁ የቀጠሮ ጌም አዘጋጁ። ማን ይከለክላችኋል? ፍቅር የሜሉ ሞዴሬተሪ እርጉዝ ናት። ተነጋግረን ነው እንዲያረግዝ ነው። ቲክቶክ ላይ ስንት እርጉዝ አለ? ሪም፣ እኔ፣ ረዋን፣ ፍቅር የሜሉ፣ ሌላ ጥሩልኝ። You deserve everything. Thank you so much my love. You are so kind. You are so sweet. አይሽ ጥሩ ሰው ስለሆንሽ ፈጣሪ ጥሩ ነገር ይሰጥሻል። በሰው ማትመቀኝ ከሆነ በሰው ማትቀኝ ከሆነ ረጁ መቻ ገባች። አረ ነውር ነው። ያላገባ ሰው አያረግዝም። ጋይ ሳይገባ ይረገዛል እንዴ? አይረገዝም። ሳይገባ አይረገዝም። እሺ ረዱ ማናት? ረዱ አላቃትም። መሲቷ
ዩር ሄር ሉክ ናይስ ቴንክ ዩ ሶ ማች። እሺ አስተማሪ ታሪክ እንስማ። ሃይማኖት እስክትደርስ ድረስ ያው ቀልባችን ሃይማኖት ጋር ነው። በሰላም ቢሮ ደርሻለሁ እስክትለን ድረስ ገብታ በቪዲዮ ምግብ ሰጥታት ደላለዋ እስክትበላ እስክናይ ድረስ ሌትስ ጎ። ሀቡ የሳውዲዋ ልጅ እንዴት ሆነች? መዲና ቢሮ ነው ያለችው። ቢሮ ግን እስካሁን ስልክ እያነሳልኝ አይደለም። ከትናንት ወዲያ በፖሊስ ያስወጣናትን ልጅ አይደል የምትሉት? ቢሮ ነው ያለችው። ዛሬም ደግሞ አንዲት ልጅ አስወጥተናል። ቢሮዋን አናግረን ቢሮ እስክትደርስ እየጠበቅናት ነው። ሳውዲ ሆኗል የሰሞኑ ችግር እንዳለ። አንዲት ልጅ ቅድም ቤሩት በር ተዘግቶብኛል ብላ መታ ቪዲዮ አብሪ ብለናት ሀብታ ጥያቄዎች ጠይቃታለሁ። ነቅላ ወረደች። እኔ እኮ በጣም ነው የምጠይቀው። መርማሪ ፖሊስ በሉን። ልክ ውሸታቸው ከተማነን እንቅል አድርገው ይወርዳሉ። ጻፉ። አስተማሪ ታሪክ ያለው የትናንቷ ልጅስ እህቷ የሞተችባትን ከሆነ ኤምባሲ አገናኝቻት፣ ከኤምባሲ ጋር ዳይሬክት አገናኝቻት፣ ምላሽ የመለሰልኝን ቮይስ ሪፎርዋርድ አድርጌላት ቁጥሩን ሰጥቻት ጉዳዩን ከያዘው ሰው ጋር እንድትከታተል አድርጌያታለሁ። እኔም አብሬ እከታተላለሁ። ኢንሻአላህ በቅርቡ አስክሬኑ ይገባል። ወረቀቱ እያለቀ ነው። በበቂ በኩል ነበር የመጣችው። በጣም ምስጋና ልካልኛለች። በበቂ በኩል አመሰግናለሁ ባንዴ ችግሬን ስለፈታሽልኝ ብላ። ሃፒ አንቨርሳሪ። ለማን ነው ሃፒ አንቨርሳሪ? ሁዝ አንቨርሳሪ ቱዴይ? የሌላ ነገር እሱን ስተውኝ። ወንድምየው ምን እንዳለ ልንገራችሁ ይልቅ። ዛሬ ጠዋት ደግሞ ሄደው ወንድምየው ከድር ጎበዝ ነው። ኤቭሪዴይ ነው የሚሄደው ውጭ ጉዳይ። እኔ እና እሱ ብቻ ነን የቀረነው በቃ በሌላ ጉዳይ። ዛሬ ጠዋት ምን እንዳሉት ላሰማችሁ። አምባሳደሩ ሳውዲ ደውሎ ምን እንዳለ ጻፉ። እስከዛ አስተማሪ ታሪክ አለኝ ብላችሁ ሞዴሬተሮች ይስቧችኋል። አስተማሪ ታሪክ ወይም ችግር ላይ ነኝ የገንዘብ አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቡዬ እንዴት ነሽ? ሰላም ነሽ ወይ? ያጋውሉ ሰላም አልሐምዱሊላህ። እና ዛሬ ውጭ ጉዳይ ገብቼ ነበረ። ደብዳቤው አልመጣም። ነገር ግን አምባሳደሩ ምን እንዳለኝ ታውቃለሽ? ከአምባሳደር ሙክታር ጋር ከውጭ ተደዋውለው ከትላንት ወደ ዲፕሎማሲ ሄዶ እንዳያት ነው የነገረው ለአምባሳደሩ ማለት ለኛው ለኢትዮጵያ ላለው አምባሳደር፣ የውጭ አምባሳደር ሄዶ አይቷት ትንሽ አሟታል እንጂ እንደተባለው አይደለም። ጥሩ ነች ልጅቷ እና ከፍርድ ቤት ትዕዛዝ እስኪመጣ ነው የተጠበቀው። ልትወጣ ነው አለ አምባሳደሩ ነው የነገረው። አጠገቤ ላይ ደውሎ ይሄ ነው ማረጃው። እሺ ለምንድን ነው ከኢድ በኋላ ትወጣለች የሚለው ማረጃ ለምን አስፈቱንም ስንል እኛም ኤምባሲዎች ከዛ ሄደን እዛ ስንጠይቅ ከዛ ከከፍተኛ ፍርድ ቤት እስካልመጣ ምን አይነት ማረጃ እንስጣችሁ ብለው ለኛም ምላሽ እንደዛ ብለውናል አለ እና አቡ ያለው የምትደውሉ ሰዎች ብሎክ ላርጋችሁ። አሁን የደወልክብኝ ብሩክ ነህ። ብሎክ ላርግህ? ሴቭ ያደረኩት ሰው ብቻ ነው መደወል የሚችለው። ብሎክ ላርግህ ወይስ ኮንታክት ዲሊት ላርገው? ዲሊት ካረኩት ሴቭ ያልተደረገ ቁጥር መደወል አይችልም። ቮይስ አድርጉ። ለዚህ ነው ቁጥር መስጠት ምጠላው። ቮይስ አስቀምጡ፣ ሰምቼ ልመልስ። አትደውሉ። ሻለው እስቲ በዱአ እስቲ እንግዲህ የተሻለ ሀሳብ ካለ አጋር። ኦኬ። እና ምንድነው ያሉት? የፍርድ ቤት እውነት የዛን ጊዜ ያላችሁት ነገር እውነት መሆኑን ለማሳወቅ የእውነት እንትን ማለቱን he's watching why he's calling I don't know በሬዲዮ I swear to God you see እኔ ቁጥሬን እሰጣለሁ የቻልኩትን እረዳለሁ አይደል? ግን አትደውሉብኝ። በአማርኛ እያወራን ለምን አንነጋባባም? በአማርኛ ሀቢባ እንደዚህ አድርጊልኝ መልዕክት ማስቀመጥ፣ ከዛ በሰማሁት ሰዓት እኔ መልሳለሁ፣ ያላችሁኝን አደርጋለሁ። ግን አትደውሉ ስለ አይሰሙኝም። አሁን ብሎክ ባደረጋችሁ ይፈረድብኛል። ካልሰሙኝ ካላከበሩኝ እንዴት ላክብራቸው? የሚያከብራችሁን ሰው ነው የምታከብሩት። ሪስፔክት እኮ ጊቭ ኤንድ ቴክ ነው አይደለ?
አንድ ሰው እኔ አልወድም አታድርጊብኝ ያለኝን ነገር አላደርግበትም ስለማከብረው። ከዛ ምን አደርጋለሁ? ብሎክ አደርጋለሁ። እኔ አንድ ሰው አንዴ ነገር ያደውሉብኝ፣ ሁለቴ ነገር ያደውሉብኝ ካል ከሁለቴ በላይ አልታገስም። ሶስተኛው ላይ ብሎክ አደርጋለሁ። ምንም ይሁን ጉዳዩ ያ ሰው አለቀ። ቴንክ ዩ። እሺ ሰሚራ ወይ ሀቡዬ የገንዘብ አይደለም ብለሻል ችግርሽ አይደል? አዎ አይደለም። አንድ ጥያቄ ብቻ ከረዋን ነው ሽቴ ሻርፕም አለው ረዋን ጋር ታገኘዋለሽ። እሺ ውዴ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ማሪ። ሰላም ነው ሀቡዬ? አለን ማኡማ። የጥያቄ ነበረኝ ስልሽ ብዙ ጊዜ መስዬን አውሪያት ብለሽኝ ነበረ። እዛም ጥያቄ እሁድ ነው ጥያቄ ያልሽኝ። ችግሬ የገንዘብ አይደለም ነው ያልሽኝ። ችግር አይደለም ጥያቄ ነው። አይ ቀላል ነገር ነው ስልሽ ካንቺ መስማት ከባድ ጥያቄ እሁድ ነው ማሪ። ለምን እሁድ ገብተሻል? ጥያቄ እሺ አሁን ስለማታውቂ በቃ ኢትስ ኦኬ። ለአሁን አንዴ ገብተሻል ጠይቂ ማሪ። እሺ የሆነ ጊዜ ትዝ ይልሻል ቃል ገብተሽልኝ ትኬት ቆርጠሽልኛል ገብቼ አንቺ ጋር ማለት ነው። አንቺ ማለት እናትሽ የእናትሽን ታሪክ ያንቺና የእናትሽን ታሪክ ነገርሽ። በጣም ብዙ ነገር ያሳለፍሽዋል ይዘሽ። አዎ አብይ ኦኬ። ብዙ ጊዜ በእንትን እንደዚህ በነገሮች ቢዚ ስለምትሆኚ የዛኔም ለመስዬም ብያታለሁ። እኔ ሀቡን ማጨናነቅ አልፈልግም በነገሮች ቢዚ ስለምትሆን። የዛኔ ብዙ ነገር አሳልፈሻል ከዛ በኋላ ማለት ነው። ከዛ መስዬ ሁሌ እኮ ቻሌንጅ እንዳለፍኩ ነው። እሺ ማሬ እና ትኬት ቆርጬልሽ ነበር ይሰክስ ቃል ገብቼ ቃሌን አክብሬ ትኬቱን ቆርጬ በመስዬ በኩል ልኬልሻለሁ። ትክክል። እሺ ልከሽልኛል። በመስዬ በኩል ደረሰኝ። አመሰግናለሁ ብያት። ከዛ በኋላ ደግሞ በማግስቱ ትዝ የሚልሽ ከሆነ የሆነ እህታችን ስልክ ገዝታልኝ ከዛ ዩቲዩብ ከፍቼ ሰብስክራይብ አስደረግሻለሁ አብሽሪ ብለሽኝ ነበር። ትዝ ይልሻል? አዎ አስታውሳለሁ። አዎ ከዛ ምናልባት ከሷ ከእህታችን ጋር ተገናኝታችሁ ይሆናል ወይ ብዬ ተገናኝተው አውርተዋል ወይ ከሀቡ ጋር ብዬ ደጋግሜ ጠይቂያት ነበር ለመስዬ። ያው እሷን ቢዚ ስለምትሆን ስልክ ቃል የገባችልሽ ልጅ ኪዲ ቤሪ ትባላለች። አሜሪካን ነው የምትኖረው። እስካሁን አልገዛችልሽም ስልኩን አይደል? አዎ አላውቅም። ያው በአንቺ በኩል እኔ ዋትስአፕን ስለሌለ ሎንግ ታይም መታጣቅም እኮ ጠፍታለች። ከዛም በኋላ የዛለትን በስካር መንፈስ ነው ቃል የገባችው። ድረድግ ወላይ ሰክራ ትገባለች። ለአንዲት እናት 200 ሺህ ብር ቃል ገብታ አላስገባችም፣ ጠፋች። ቲክቶክ ዲአክቲቬት አጋር። እሺ ሀቡዬ በቃ ይህንን ለመጠየቅ ነበር። አፉ በኝ አመሰግናለሁ ስለ ቅንነት። በራስሽ ግን ዩቲዩብ የከፈትሽ ቀን ቃሌ ነው። እሺ ቴሌግራም ላይ 15000 ህዝብ አለኝ። ወስጄ እባካችሁ እቺ ልጅ አበረታቷት ብዬ ሊንክሽን አስቀምጥልሻለሁ። ሰብስክራይብ ብቻለሁ ሀቡዬ በቃ ሊንኩን ላኪላት ለመስዬ ላኪላት ሊንኩን። መስዬ ብቻ ናት ስልጣን ያላት እዛ ቴሌግራም ላይ የመፖሰት ተፖስተውና እኔ ከስሩ ቮይስ አስቀምጣለሁ ማለት ምን አይነት ሰው እንደሆንሽ እና እንዲያግዙሽ የመዳም ቀመሞች በጣም አመሰግናለሁ። ቮይስ አደርጋለሁ። መስዬ ሊንኩን ታስቀምጠው ላኪላት። ይኸው እየሰማች ነው መስዬ። ይኸው አሁን ኢሞ ላይ ነው የምናወራው ከመስዬ ጋር። ኢሞ ላይ ላኪላትና ታስቀምጠው ቻናሉ ላይ እኔ ቮይስ አደርጋለሁ እዛ ላይ። እሺ ወይ ቴሌግራም ላይ ወይ ኢሞ ላይ ልክላታለሁ። በጣም አመሰግናለሁ። ምንም ላኪላት ግን ታስቀምጠው ራሷ ነው መስዬ ታስቀምጠዋለች። የኔ ስራ ሊንኩ ጎን ቮይስ ማድረግ ነው። እሺማ እሺ ሁሌም ነው ዱዓ ማድረግልሽ አላህ በሰላም እንዲገላግልሽ ሷሊህ ልጅ ጤነኛ ልጅ እንዲሰጥሽ። ወላሂ ነው የምልሽ። እኔ ማንም ሰው ስላደረገልኝ አይደለም። አንቺ የምታደርጊው ነገር ለኛ ለሁላችንም ነው። ገብቶሻል? አንቺ በእኛ በኩል ተወክለሽ ነው እንጂ አዘጋለሽው። ሰሚራ ለእያንዳንዱ የምሰራው መልካም ስራ እሱን ተይሃዊ አላህ እየከፈለኝ ነው። ከዚህ በላይ መከፈል አለ እንዴ? አልሐምዱሊላህ ጤነኛ ነኝ፣ ወጣት ነኝ፣ ሙሉ አካል አለኝ፣ በጣም ጥሩ ባል አለኝ፣ ጤነኛ ልጆች አሉ፣ በጣም ጥሩ ረዳት አለችኝ፣ ታማኝ፣ የምትወደኝ፣ የምታከብረኝ። አም ብለስት እኮ በጣም ተባርክ ያለው በጣም እድለኛ ነኝ፣ በጣም ደስተኛ ነኝ። ከዚህ በላይ ክፍያ ምን አለ ማሪ? እየከፈለኝ እኮ ነው ፈጣሪ በጤና። ስለዚህ እናንተ ማለቀው ነገር እየተከፈለኝ ነው ከአላህ አሚን። በዛ ላይ ልጅ ስለምን ሶስተኛ ልጅ ሰጠኝ፣ ገና ደግሞ አራተኛ ልጅ ይሰጠኛል።
ገባሽ? ኢንሻአላህ ፈጣሪ እየከፈለ ኢንሻአላህ ሳሊህ ጤነኛ ልጆች አላህ ይስጥሽ። ኢንሻአላህ የበለጠ ያስደስትሽ። የሁሉን ሰው ዱዓ ነው አኪድ ስላደረግሽ ብቻ ሳይሆን በምታደርጊው ነገር ተደስቶም የሚያደርግልሽ ሰው አለ። ያኒ የጉዳዩን ባለቤት ያደርግልሻል። አላህ የሚደሰትብሻል። አልሐምዱሊላህ ጀዛሸላህ ኸይር። ሰዓታችሁን እንዳልይዝባችሁ አመሰግናለሁ። በርቺ፣ አንቺ ጀግና ነሽ፣ ጎበዝ ነሽ፣ በርቺ። የዛኔ ያልቅስ። አመሰግናለሁ። ትልቅ ደረጃ ደርሰሽ ደግሞ እንደምናይሽ ባለሙሉ ተስፋ ነን። ኢንሻአላህ ደግሞ አሳውቅሻለሁ በቅርብ ኢትዮጵያ ስለምገባ። በቃ ምናልባት ዩቲዩብ ቢሳካ ደግሞ ቢዝነስ ከጀመርሽ ደግሞ ነይና እናበረታታሻለን። እሺ ማሬ፣ እኔ ቃሌ ነው። ለመዳም ቅመሞች ኢትዮጵያ ስትገቡ ማስታወቂያ በነፃ። እኔ ባይዘው ማስታወቂያ ውድ ነው። ዝም ብዬ በርካሽ አይደለም የምሰራው ለእናንተ ለመዳም ቅመሞች ብቻ። ግን ከሀገር ቤት ከአረብ ሀገር ተመልሳችሁ ኢትዮጵያ ገብታችሁ ቢዝነስ የጀመራችሁ የመዳም ቅመሞች በነፃ ማስታወቂያ ሰራላችኋለሁ። እሺ ገብተሽ አንቺ አመሰግናለሁ። እሺ ጀምሪ፣ ንገሪ፣ አስተዋውቅልሻለሁ በላይቭም በቪዲዮም። እሺ አዎ በቃ ለዛም ነው አሁን ኢትዮጵያ አላህ ካለ ከ3 ወር በኋላ 7ኛ ወር ላይ ነው የምገባው። ከዛ ግን ዩቲዩብ በቃ ተመልሼ እንዳልመጣ ዩቲዩብ ላይ ብሰራ የሚል ነገር ሳስብ፣ ግን ለዚህ የምታግዘኝ እንዛኔ ያ ሁሉ ያስደሰተችኝ ሀቡ እንድተነፍስ በቃ የሆነ እርጋታ ነው የተሰማኝ። ወላሂ የዛኔ በቃ ጓደኞቼ እዚህ ጎረቤት ራሱ አሉ። በቃ ነገርኳቸው ምን አይነት በቃ እርጋታ እንደተሰማኝ እኮ ብታውቁ ምናምን ነገር አልኳቸው። እና ጠይቂያት ይሉኛል። ግን እኔ ሁሌም በቃ ገባና ታብታብ አድርጌ ነው የምወጣው። እንትን እላለሁ በቃ አስባለሁ የባሰ ከኔ የባሰ አለ ምናምን እንትናም ነግሬያታለሁ። ቮይስ ልታሰማች ትችላለች። ከኔ የባሰ ሰው ስላለ እኔ ልጫናት አልፈልግም ምናምን እላታለሁ። እና አመሰግናለሁ ሀቡዬ። ቻው። አንቺ ጎበዝ ነሽ፣ ጀግና ነሽ፣ በርቺ። በቃ ኢትዮጵያ ስትገቢም በመስዬ በኩል ታገኝኛለሽ። ትገቢና አስተዋውቅልሻለሁ፣ ቃሌ ነው። ኢንሻአላህ። እሺ ሽኩራን ሀቢብቲ። ታፋኒ ማር፣ በርቺ። የሰሚራን ታሪክ የሚያስታውሳለ? በጣም አልቅሰናል በታሪኳ እዚህ ቤት የዛሬ ስንት ወር ታስታውሳላችሁ? በጣም ጠንካራ ልጅ ናት። ገና የማይረሳኝ ከታሪኳ ላይ እናቷን ለማሳከም ራሷን መሸጥ ፈለገች። ማለት ሌላ ነገር ሳይሆን ብልግና ምናምን ሳይሆን ራሷን ገና በልጅነቷ እንደው እኔን ለእናቷ ምን አለቻት? እኔን ለምን ለሰው ሸጠሽኝ በዛ አትታከሚ ማለቻት። በጣም ልቤን የነካኝ። እናቷ በጣም ታማሚ ነበረች። እግሯን ያማት፣ እግሯን እየጎተች ነበር እናቷ ልጆቿን ለማሳደግ እና ገና በልጅነቷ የእናቷ ስቃይ ከብዷት እኔን ለሰዎች ሽጭኝና እንዳገለግላቸው ላይክ እንደ ቤት ሰራተኛ እንደሆንላቸው እኔን ሽጭኝና ለሰዎች ለምን እኔን በሚገዙበት ብር አትታከሚበትም ማለቻት እናቷ። በጣም ልቤን የነካው ፓርት እናቷ ያሳለፈችው ስቃይ፣ እሷም ደግሞ ያሳለፈችው ስቃይ። እሺ ንሕና ወዳት ተቀቢልና ይክነብሮ እናት ኢሞጂ የአት ነገር ያረግሽው ኢሞ 3 ኢሞጂ ያረግሽው እናቴ። ሰአዳ ዩዘር ኔምሽ ውስጥ ስገባ ሰአዳ ነው የሚለው። ሰአዳ 3 የጠርችሽ ነቅልሻለሁ ማሬ። ሰአዳ ቻው። እኔ እኮ ስንት ኮመንት ጽፋችሁ ድሉን አግኝታችሁ ትገቡና ቶሎ ማትመልሱት ምን ሆናችሁ ነው? አቦ አስገብኝ ተብሏል ለሚገባው። ወይ ችግር ላይ ነኝ የገንዘብ አይደለም ወይ አስተማሪ ታሪክ አለኝ ነው። ምህረት ጋር እንደውል። ምህረት ማናት? ሃይማኖት ጋር እንደውል። 5:45 ከቤት ይወጡት አሁን 6:45 1 ሰዓት ሆናቸው። አሁን ይደርሳሉ። እንደውል። ቆይ አንዴ ዘጭ እንዳለ ቆይ ከሱ ምን አከልኩኝ? ግብዴ ሆንኩኝ። እንደውላንዴ ደውልና የሚጣዬ እናት ትከተልሽ። የሚጣዬ እናት ግን እሷ መኖሯ ላረጋግጥ ከሌለች አለሁ እንዴ? እሺ እናትሽ አንዴ እሺ ልደውልና ከዛ ታወሪያለሽ። ሃይማኖት ቢሮ መድረሷ ላረጋግጥ።
ላይን ቢዚ ያለ ከማን ጋር እያወራች ነው? የእሷ ቁጥር 63 መጨረሻው ነው አይደለ? ላረጋግጥ። አሁን 63 መጨረሻው ነው። ላይን ቢዚ ይላል። ቢሮ ደውላላት። ቢሮ ጋር ደውል። ቢሮ ጋር ደውል። ይባላል ላይ إن الهاتف المطلوب لا يمكن الاتصال به الآن. የቢሮ ደግሞ ዝግ ነው። የእሷ ቢዚ ነው፣ የቢሮ ዝግ ነው። የልጁን ስልክ መቀበል ነበረብኝ። አሎ አሎ፣ ሀላ ደረሰች? አልደረሰችም። ትንሽ ነገር ላይ አሞኛል አለችኝ። ያዋት ነበር። አዎ አስመልሳ ነበር መኪና ውስጥ። አዎ እያስመለሳት ነው። ሰውዬው የኔን መታመም አይቶ ተረጋግቶ ነው መኪና እየነዳ ያለው አለችኝ። ኦኬ አዎ እኮ እኔም እኮ ሐኪም ቤት ልውሰዳት ወይ አለኝ። አገናኝኝ ብያት ይቅርታ መኪና ውስጥ ስላስመለሰች ስለው አይ ማፊ ሙሽኪል አለኝ። ጥሩ ልጅ ነው ልጁ። ሴትዮዋ ናት እንጂ ችግር ያለባት እና ሐኪም ቤት ልውሰዳት ወይ ሲኒ ላላላላ ሀላ ትወስዳታለች ሐኪም ቤት መክተብ ውሰዳት አልኩት። ችግር የለውም ምን ያልኳት እዚህ መቼ ሲጀመር እና ወይ ሐኪም ቤት እንወስድሻለን ያለውን ነገር እኮ ነገር ኢንሻአላህ እኮ ደውዬላታለሁ እኮ አሁን ቢዚ የነበረው ስልኳ አንቺ እያወራሻት ስለነበረ ነው የእሷ ቢዚ ስለነበረ አንቺ ደውዬላት። እሺ እና እባክሽ ምግብ አዘጋጅላት፣ እርቧታል። እሺ ምግብ አለ ቢሮ ችግር የለውም እኛ አኮሞዴሽን አደራ በአላህ እሺ እሺ አደራ በአላህ የኔ እናት ችግር የለውም ማለት አደራ ስላልሽኝ ሳይሆን ኦልሬዲ ለሁሉም ልጆች የምናደርገው ነገር ነው። በጣም ተረባለች እኮ ለሁሉም ልጆችማ ቢሮ እያሉማ ምግብ አይረባቸውም እኮ እናውቃለን። ግን እሷ መዳም ቤት 4 ቀን ሳትበላ ስለቆየች ላይክ ምግብ መብላት አለባት። እሺ እናቴ ስትደርስ በቃ ደውዪልኝ። እሺ እንትን ብላለች። አሁን ሳትደርስ ማለት አልፈልግም። ልክ ስትደርስ እንትን እላታለሁ። እሺ ቲክቶክ ላይ አንዴ ትግባና ቪዲዮ አብታ እያየናት ትብላ ፕሊስ እላታለሁ። እሺ መጀመሪያ ሃይማኖት እጇ ትግባና ከዛ ለዚህ ሴትዮ ጥሩ ሰው አይደለችም ፕሊስ ሌላ ኢትዮጵያዊ ሰራተኛ እንዳትሰጫት እላታለሁ። እነሱ እኮ ቢዝነሳቸው ነው ምን አገባቸው። አሁንም ሌላ ኢትዮጵያዊ ሰራተኛ ልትሰጣት ትችላለች ለዚህ ሴትዮ። ፈጣሪ ያደረውን ብቻ ሌላ ኢትዮጵያዊ ሰራተኛ ደግሞ እዚህ ቤት እንዳይደርሳት አስባችሁታል? በ9 ወር እንዴት አይምሯ እንደተበላሽ ምን ያህል የመንፈስ ጭንቀት እንደፈጠረችባት ምግብ ሳይኖር እየጮኸችባት። አዲስ ናት፣ ቋንቋ አታውቅም። ልጅቷ እኮ ቴሬር ይዟታል እኮ ፎቢያ ሆኖባታል አረብ ሀገር። ከዚህ በኋላ አስባችሁት? በ9 ወር መቼም ድህነት አይፈታም ማለት አልፈልግም፣ ሀገሬ ብቻ ልግባ፣ ምንም ሰርቼ ለምኜ የምኖራለሁ አለች እኮ። ሌላ ቤት ተቀየሪ፣ ሌላ ቤት ጥሩ ሊሆን ይችላል። አይ አልፈልግም፣ ሀገሬ ብቻ አስገቡኝ በሰላም አለች። በጣም አሳዘነች። እሺ ልደውልላት እስኪ።
ሃይማኖት እንዴት ነሽ? እሰይ ተመስገን እኮ አሁን እኮ ስደውልላት እኮ ስልክሽ ቢዚ ሲሆንብኝ እሷ ጋር ስደውል እኔ እያወራኋት ነበረ ምናምን እያልሽ ነው። ቢዚ ሆነው ከእሷ ጋር እያወራሽ ነበር? አዎ እያወራች ነበር። ያው ቢሮ ደረሽ? አሁን እየወረድሽ ነው ከመኪና? እሺ እሺ፣ ግቢና በራስሽ ስልክ ሀላን አገናኘኝ። መድረስሽን የማረጋግጠው በዛ ነው። ሻንጣሽን ይዘሻል? አብዬ ወይ ሀላንሽ? ገና ያው እየገባሁ ነው። እሺ እሺ፣ ደሞዝሽን እና ፓስፖርትሽን ተቀበልሽ? ሰዎቹ ሰጡሽ? ለነገሩ ሀላን ጠይቃታለሁ፣ በኋላ ይሰጧታል። ላንቺ እኮ እኔ ጠይቃታለሁ፣ ችግር የለውም። አንቺ ተይው፣ እኔ ጠይቃታለሁ። ሀላን ከረሳች እንድትቀበል ጠይቃታለሁ። አንቺ ብቻ ድረሺና ገብተሽ ሀላን አገናኝ። እሺ አዎ፣ በአንቺ ስልክ ሳገኛት ነው መድረስሽን ማምነው። አሎ ሀላ፣ አይዋ፣ አዎ ያንቺ ድምፅ ነው አረጋገጥኩ። ስለዚህ እጅሽ ገባች። አሁን ልባችን ተረጋጋ። ሀላ የአንድ ወር ደሞዝ አላት ሰዎቹ ጋር። ደሞዟን እና ፓስፖርቷን መቀበል እንዳትረሺ ውዴ። እሺ እሺ፣ በቃ ሰዎቹን ተሰናበችኝ፣ እደውላለሁ። እናመሰግናለን በጣም እሺ። እሺ ቻው። ቆይ ሰዎቹን ፓስፖርትና እንትኑን ተቀበያ ታሰናብትና ከዛ እደውልና ምግብ ስጫትና ቲክቶክ ላይቭ ላይ ገስት ገብታ ቪዲዮ አብርታ እያየናት ትብላላታል። ራይት እያየናት ትብላላታል። ይሄ መስኪን አው ወይኔ እናትዮ ተሰጥሽ። እሺ ሚውት አድርጊ ውዴ። እሺ ልጁ እንዳው እኛ ኢትዮጵያኖች ግን እንዴት መልካሞች እንደሆነ ናያቸው። ልጁን አመስገኝ እያለኝ ነው። ሃይማኖት ልጁ ሄደ። ላመሰግነው ፈልጌ ነበር ቢሮ ስላመጣሽ። ወደ መኪናው ሄዷል። ሴትዮዋ ግን ከእሷ ጋር እያወራች ነው። ምን እንደምታወራ ምን ስታወራ? አዎ ስጭዋለሁ። እህቴ ተቢት ከልመት ነው ለእኔም ጨምረሽ አመስገኝልኝ እኮ። ለአንቺም ጨምሬ ነው የማመሰግንልሽ። እሺ الو فهد انا بس ابي اتشكرك لانك وصلت اختي المكتب. الله يعافيك. شكرا. المكتب خلاص بدي اتعامل معها. شكرا يعطيك العافيه اختي. بعد لان ما تعرف لغه كثير قالت لي اتشكرك عنها كمان. الله يعافيك. شكرا تسلم يا اخي. يا حبيبي مع السلامه. يا مسكنكم تودوتي ያው መሰደንኩት። በቃ ኮሜንታችሁን ረስቼው ነበረ። እሷ ለኔም አመስግኝልኛል። እህቴም ቋንቋ ስለማትችል ነው አመስግኝልኝ ብላኛለች አልኩትኝ። ከእናቱ ጋር ግብ ፈጥሮ ነው ቢሮ የወሰዳት እንጂ እናትየውማ አትፈልግም ነበር እሷን ቢሮ መመለስ። ማሰቃየት ነበር በር ዘግታ የምትፈልገው። ግን ከእንደዚህ አይነት መጥፎ እናትም እንደዚህ አይነት ጥሩ ልጅ ይፈጠራል። አያችሁ፣ ከእንደዚህ አይነት ክፉ ሰው እንደዚህ ጥሩ ልጅም ይፈጠራል ከመጥፎ ሰው። እና አሁን ሴትዮዋን ትሸኝና ከሴትዮዋ ጋር እያወራች ነው ብላለች። ሴትዮዋን ከሸኘች በኋላ ምግብ ስጫትና አንዴ ቲክቶክ እንድትገባ ፍቀጅላት። ገስት ላይ ገብታ ቪዲዮ አብርታ እያየናት ትብላላታል። አይደል ልጆቼ? ተመስገን። ቅድም በጣም አስደንግጣኝ ነበር ሴትዮዋ ስትገባብኝና ቪዲዮን አጥፊላታለሁ ሚዩት ስታረግ እንስማ ሚዩት እንዳታረጊ ብዬ ብሌንና ሚዩት መቼም ነው ማታረገው እኔ ካላረኩ። ከዛ ማለት ነው እኔ የምፈራው አንድ ቀን ሚዩቱን ረስተሽ ስልክ ፕራይቬት ስልክ ስታወሪ እንዳንሰማብሽ። ለዛ ነው ለአንቺ ፕራይቬሲ እየተጠነቀቅኩልሽ ነው። እና ሚዩት እንደገባሽ አትርሺ። አቡጂ የጀመርሽውን ሁሌ በሰላም ያልቃል። ሚሚዬ ከልቤ ስለማደርገው ነው እና በትክክለኛው መንገድ ስለማደርገው ነው። ሚሚዬ እኔ እናት ትክክለኛው ዙሪያ ጥምጥም መሄድ አልወድም። ብዙ ማውራት አልወድም። ቀጥታ ወደ ተግባር ነው የምገባው። አንድ ሰው ገብቶ ችግሩን ነገርኛ መጀመሪያ
ሎኬሽኑን እቀበላለሁ፣ ፓስፖርት ኮፒውን እቀበላለሁ። ውቢት እየኔ ማር ፓስፖርት ኮፒውን እቀበላለሁ። ወይ ፖሊስ ጋር ወይ ኤምባሲ ጋር ደውላለሁ። ሄዶ ኤምባሲ ወይም ፖሊስ ከዛ ችግር ላይ ያንን ሰው ማንሳቱን ሳላረጋግጥ አልፋታም። እንደ መሽገር ተጣብቆ አፍሬ እየደወልኩኝ ፎሎ አፕ አደርጋለሁ። ለዛ ነው ዙሪያ ጥምጥም መሄድ ብዙ ማውራት ምናምን ስልችት ይለኛል። ችግር ይሄ ነው። መፍትሄው ምንድን ነው? ወደ መፍትሄው አለ የማንን ግን ያስተጋባው እንዲህ ምን ጉድ ነው? ምን ጉድ ነው? 10 ሚውትክን እያበራክ ፌቮሪቲ 1 2 3 ልናቅልህ ነው ወይም ልናቅልሽ ነው? አብሩና አውሩ። ቆይ ሌዲስ ፈርስት ቀድማ ከገባችሁ ከታች አለች። ኒውት አርግና ተራህን ጠብቅ። እሺ የሚጣናት አሰላሙ አለይኩም። ወአለይኩም ሰላም። የሚጣናት ሲል ተንኮሱን ነው ትዝ የሚጣናት አላማረብኝም ዛሬ የሚለውን ቪዲዮ ያስታውሰኛል። የሚጣናት የሚለው ቃል አይስወር አያስታውሳችሁ? እሺ እንዴት ነሽ? እሺ እንዴት ነሽ? ደህና ነሽ? አለን ሰላም ነው አልሐምዱሊላህ። በምትሰሪው ነገር በጣም የማደንቅሽ እና እሺ ካደነቅሽኝ ማለት ነው ዘቢባን ፎሎ አድርገሻል? የወሬ አድናቆት ምንም ስለማያደርግልኝ ዘቢባ ቻሌንጅ ሰጣኝ አድርጌሻለሁ። እኔን አይደለም ደልባል ቀይ ፕሮፋይል ዘቢባ የሚለው አካውንት። እሺ ወደ አሁን አደርጋለሁ። አላደረኩትም ነበር በፊት። ይሄ ነው የተግባር ምስጋና፣ የተግባር አድናቆት ማለት ይሄ ነው። እኔ አንድ ሰው በኮመንት የሚያደንቀኝ በተግባር ያደርግልኝ። እዚህ ጋር የተደረደሩት እንዳለ ፎሎ ካረጋችሁ እኔን በተግባር ይሄ ስለሆነ ያኔ ፎሎ ያንቺ ያደረኩት ይሄን ስለሆነ የኛውን አላደረኩም። ይቅርታ። አሁን ይሄ ዘቢባ ለቀጠሮ ጌሜ ቻሌንጅ ሰታኝ ነው 20 ሺህ ካስገባኋትኝ አንበሳውን ታዘንብልኛለች። እሺ ነው እህቴ ማለት ነው። ጠለመታ 2 አመቷሽን የት ሀገር? ያው እኔ የገባሁት ለእህቴ ነው። ሳውዲ አረቢያ ነው የመጣችው። ለምን ራሷ አትመጣም? መታለይ እዚህ ነው ቲክቶክ ላይ። አዎ እኔ ችግሩን ከባለቤቱ ካልሆነ በሰው ሕክምና በውክልና ይሰራል እንዴ? እሺ ወደ በቃ እኔ እሷን አመጣታለሁ። እንግዲህ አዎ ትምጣና ራሷ ትንገረን። እኔም አሁን አደረኩ። ጎበዝ ያላደረጋችሁ እንዳለ አድርጉ። ዘቢባን ፎሎ ያላደረጋችሁ እውነት የምትወዱኝ ከሆነ አስመሳይ ካልሆናችሁ በኮሜንት እንወድሻለን እናደንቅሻለን ገለመሌ ከምትሉኝ በተግባር አሳዩኝ። ዘቢባን ፎሎ በማድረግ ቴንክ ዩ። ዘቢባይቱ ጋር ነው ይኸው በትልቁ ያረኩላችሁ። ይሄ አካውንት 20 ሺህ ካስገባሁት የቀጠሮ ጌሜ ዕለት በቤተሰቦቼ ስም አንበሳ ቃል ተገብቶልኛል። በእናንተ በንቦች ስም አንድ አንበሳ፣ በራሷም ደግሞ አይታወቅም ቁጥሩ። ስለዚህ ሁላችሁም ፎሎ አድርጉልኝ። 16500 ገብታለች። ቅድም 16000 ነበር ያስገባል። ከዛ በኋላ 500 ሰው ፎሎ አረጋት። ቴንክ ዩ ማይ ላቭስ። በጣም ነው የምወዳችሁ የማመሰግናችሁ። የእውነት የተግባር ሰው ናችሁ። በዚህ ፍጥነት 16700 ገባ። በዚህ አይነትማ ዛሬውኑ 20 ሺህ ልናስገባው እንችላለን ማለት እኮ ነው። ትለያላችሁ። ትሪ ላይን ሜቢ ሞር ዛን ትሪ ዩ ዶንት ኖ። ኢንሻአላህ ፎሎ አድርጓት። ልደውልላት። ቆይ አሁን ምግብ እንድትሰጣት ሰዎቹን መቼም እስካሁን ይሄዳሉ አይደለ? ኦኬ ሀላጋ ነው የምደውለው። አደረግናት። ጎበዝ። መቼ ነው ጌምሽ? ሜይ 2 የዛሬ ወር። ቢሮ አታነሳም። ቆይ እንትና ጋር ደውል፣ ሀይሚ ጋር ደውል። ሲሙን ወሰዱባት።
አይ አይመስለኝም። አሁን እየደወልኩ ያለሁት ሀይሚ ጋር ነው። ሲሙን ቢወስዱባት እስቲ ከወሰዱባት አይጠራም። ቢወስዱባት ራሱ የቢሮዋ ስልክ ስላለ በቢሮዋ ስልክ እናገኛታለን። አቡ እናቴም እየመረቀችሽ ነው። ቴንኪው የእናት ምርቃት ደስ ሲል አመሰግናለሁ። በእናትሽ ስላስመረቅሽ። ዳታ እንሙላላትና የቢሮውን ሎኬሽን ትላክልን። አሎ ለምንድነው ስልክ ማታነሺው? አስጨነቅሽኝ እኮ። አረ ጠላትሽ ምንድነው? አፈል ብላ የምትይው አትበይ አንቺ። የሄዱ ሰዎቹ ምን አገባን እኛ። አንቺ ቢሮ ከደረሽ ይጫጫሁ እዛው። እሺ አሁን እሷ ጋር ስደውል አታነሳም። ከሴትዮዋ ጋር እያወራች ስለሆነ ነው ማለት ነው። እኔ ሰዎቹ የሄዱ መስሎኝ ነበር የደወልኩት። ምግብ እንድትሰጥሽ ልነግራት። ዋይፋይ አለ? ዋይፋይ ይኖራል ግን ክፈችላት በያለ እኮ እሷን ከማለቴ በፊት አሁን እኔ ድንገት የአንቺ ስልክ ሴም ካርዱን ቢወስዱት ቢሮዋ ባታነሳልኝ የቢሮውን ሎኬሽን እፈልጋለሁ። ዳታ አለሽ? ዳታ የለኝም። እሺ ምንም አይነት ሰራተኛ የለም አጠገብሽ? አለች የሆነች ኢትዮጵያ ግን አናርቀውናል እንዳመገናኝ ማለት ነው። ለብቻ ብሎ ይላል። እሺ ሳውዲ ውስጥ የሚኖር ቆይ አንዴ፣ ሳውዲ ውስጥ የሚኖር አሁን ዳታ ሊሞላላት የሚችል ቶሎ ሎኬሽን እንድትልክልኝ የቢሮውን ሎኬሽን። አሁን ደላለዋ ከሰዎቹ ጋር ቢዚ በሆነችበት ሰዓት ቶሎ በሉ። አሁን በደቂቃው ሲም ካርዱ ሊወስዱብሽ ስለሚችሉ ስልክሽ ከተዘጋ ቢሮዋም ደግሞ ለእኔ ስልክ መዝጋት ማንሳት ካቆመች የቢሮ ሎኬሽን እንዲኖረኝ ስለምፈልግ ነው። እሺ በቃ አሁን አስሞላልሻለሁ። ቶሎ እንደሞላልሽ ወዲያው እንትን በይልኝ ሎኬሽን ላኪልኝ። በቃ ቁጥርሽን አሁን ሳውዲ ለሚኖር ሰው ሰጥቼ ዳታ ይሞሉልሻል። ቶሎ ሎኬሽን ላኪልኝ በእኔ ዋትሳፕ ገብተሽ። ኦኬ አው ዳታ ክፍት አድርገሽ ተቀመጭ። አሁን አስሞላልሻለሁ። እኔ ጆኒ የሳውዲ መሙላት አልችልም። ሳውዲ የሚኖር ሰው ነው መሙላት የሚችለው። ልስጥ አንድ ሰው እስኪ ሳውዲ ያለ ሰው የሚሞላላት ማነው? እሙ ጋር ልላክላትና ትሙላለች። እሙ የ10 ሪያል ዳታ እንድትሞይልኝ ፈልጌ ነበር። አሁን በምልክልሽ ቁጥር ፕሊዝ። ችግር ላይ ያለች ልጅ ናት እየፈጠነ። እሺ ሴሙን ከወሰዱ እኮ ሳይወስዱት እኮ ነው ቶሎ ሰዎቹ ሳይወጡ። ደላለዋ ከሰዎቹ ጋር ቢዚ በሆነችበት ታይም አሁን ሎኬሽን የቢሮውን ከላከችልኝ ካላስ ሌላ ምንም አልፈልግም። እሱም ስልክ ቢዘጋ ቢሮዋ ስልክ ባታነሳ በሎኬሽኑ ፖሊስ መላክ ይቻላል። እሷ ድምጿ ከጠፋብን የ10 የለም። የስንት ነው ያለው? እኛ ጋር 10 አለ። ለዛ ነው እዚህ የ10 የለም። ያ20 ታርገው ችግር የለም ይከፍላሉ። ከምን ደወለላ የ20 ሪያል አለ። አሁን ሎኬሽን ትልክልኝ ብቻ እኮ ነው። እኔ ዋትስአፕ አጥቶኝ ካይልም እንኳን ቀጥታ እንደወለላት ለምን እኔ መሙላት ከቻልኩ ንገሪኝ። ሀቡነት እሺ ማሪ፣ ይኸው ፎርዋርድ አደረኩልሽ ቁጥሯን ከዩኤስ ከተቻለ ሞክሪሽ። እስቲ ሞክሪ፣ ልክልሻለሁ ቁጥሯን ሞክሪው። እስከዛ እኔ እሙጋ ቀጥታ አልደውል። እሙ እየመለሰች ነው። ቀጥታ አልደውልላት ስልሽ ያለች። እሺ ሙይላት እና መተሽ ላይቭ ላይ ንገሪኝ። እሺ አሁን ባስቸኳይ አሁኑኑ ፕሊስ። እሺ ብላለች። እሺ ብላ መልሳለኛች። በቃ ዋናው ማየቷ ነው። እየደወልኩ የነበረው እንድታይልኝ ነበር። አቡዬ ሲሙን አረጋግጪ። ያው ታረጋግጣለች። እሷ ከሁለት አንዳቸው ቀድሞ የሞላላት እንደገባላት ዳታው ሞልተናል ሲሉኝ ደውዬ ሞልተዋል፣ ቶሎ ዋትስአፕ ላይ ገብተሽ ሎኬሽን ላኪላታለሁ። ሎኬሽን ከላከች በኋላ ሰዎቹ ሴም ካርዷን ቢወስዱባት ቢሮዋ ለኔ ስልክ ማንሳት ብታቆም አትሊስት እቺ ልጅ
ስቲል ጠይቂያት ሰዋ ነው ሀቡ ጠይቂያት ሰዋ ነው። አታውቁትም፣ በቁጥሩ አይለዩትም። ሳውዲ የሚኖሩ ሰዎች ሰዋ ይሁን ምን እሺ። እኔ እኮ አሁን እዚህ ሀገር ኡሪዱና ቮዳፎን አለ። ቮዳፎን የሚጀምረው በ7 ነው። ኡሪዱ በ6 በ5 በ3 ነው የሚጀምረው። ቮዳፎኖች እንዳለ በ7 ነው የሚጀምሩት። በዛ እንለየዋለን። ቮዳፎን ነው ሲም ካርዱ ወይንስ ኡሪዱ ነው የሚለውን ካታር ማለት ነው። እዛ ደግሞ ኢማራት እያለው ደግሞ ኢቲሳላትና ዱ አለ። የመጀመሪያው ቁጥር ስለሚለይ በዛ ያስታውቃል ይታወቃል። ታዲያ በቃ እሙ ሳውዲ ነዋሪን አታውቀዋለች። እንደዛ ሆነ ይለያል። ኦኬ በቃ መጠየቅ አይጠበቅብኝም። የቢሮ ታፔላ አለኝ እኔ ሀቢባ። ቢሮ ከመደወሌ በፊት ነው ታፔላቸውን ያዝኩት። ለምን እምቢ ቢሉ ታፔላቸው ለጥፌ ቪዲዮ እንደምሰራ ነግራቸዋለሁ። ለዚህች ልጅ ካልደረሳችሁላት በእናንተ ቢሮ መታ ምንም አይነት ነገር ቢደርስባት የቢሮውን ታፔላ ለጥፌ የልጅቷን ፎቶ ለጥፌ ቪዲዮ ይሰራሉ ብዬ ስለምነግራቸው አስቀድሜ ኢንፎርሜሽናቸውን ሳሊዝ ኮንታክት አላረጋቸው። 053 ብቻ ነው ኢትዮጵያ እንዳትልካት ብቻ አይደላሉ። ኢትዮጵያ መሄድ እኮ ነው የምትፈልገው እሷ እኮ መስራት አትፈልግም። እኛ እኮ ስሪ ብለን ለምነናታል። በቃኛለች። በ9 ወሯ አረብ ሀገር በቃኛለች። ከደረሰባት ስቃይ አንጻር አረብ ሀገር በቃኝ። እሺ ሀቡ አስታውቅም ደውለሽ ጠይቂያት። ኦኬ አወዛገባችሁኝ እኮ አስጨነቃችሁ። እሺ እነሱ ግን ሞላ ብለው ካልነገሩኝ መሙላቱን አላውቅም። ላይን ቢዚ ስልኳ ቢዚ ነው። ማን ደውሎላት ነው? እሙ ደውላላት ይሆን? ቆይ እሙ ጋር ነው ይላርክ። እሙዬ ሞላሽላት ካርዱን? ዳታ ብቻ ነው የምፈልገው። የቢሮ ሎኬሽን እንድትልክልኝ ቶሎ በይ በእናትሽ፣ ሴም ካርዱን ሳይወስዱባት። ወግን ላይ ጋቡ ኤጀንሲውን ስም ጽፈሽ አድራሻውን ንገረኝ በይው። ጉድ አይዲያ ኦልሶ። ግን አንዳንዴ ጎግል ላይ ያስመዘገቡት ሎኬሽንን ይቀይራሉ ቢሮዎች እንዲገኙ ስለማይፈልጉ። ለምሳሌ ላይሰንሱን ሲያወጡ የተከራዩበት ቢልዲንግ ቢሮ ጎግል ላይ የተመዘገበውን ጎግል ላይ ገብታ አይቀይሩትም። አዲስ ቢሮ ሲከራዩ ቢሮ ሲቀይሩ ከዛ ጎግል የመዘገበው ኦልዱ ነው የሚሆነው፣ አሮጌው ሎኬሽን። የአይምሮ ጭንቀት መጥፎ ነው። እኔም እንደሱ ደርሶብኛል። ስትረስ ሲበዛ የአይምሮ ጭንቀት። አሁን እሷ ስትረስ ሴትዮዋ በጣም ስለምታስጨንቃት እንትን ይዟታል ፍርሃት። ሰው ራሱ አታምንም። እኔ ስንቴ ነው ቃል የገባውላት ዛሬ ከዚህ ቤት ሳላወጣሽ አላድርም አታስብ እያልኩት እንዳይገሉኝ። ሴትዮዋ ስትመጣ እንዴት እንደበረገገች አይታችሁታል። ስልኳን ልትቀማት ስትል እንዳትወስጂባት ስልኳን ብያት፣ ላ አትወስጂውን ስልኳን ፖሊስ ጋር እደውላለሁ ፖሊስ ይመጣል ስላት ነው እኮ ሴትዮ የተወቹ ስልኳን ልትቀማት ነበር እኮ ክፍሏ የመጣችው። እና ልጅቷ ከደረሰባት ነገር አንጻር አታምንም። በቃ ትፈራለች። ስለዚህ ትሄድ ሀገሯ። አባ አስገቢያት የነብሯ አገልገል የሚሆን ልትረዳት ነው። ምንድን ነው የምትረዳት? ልታስጠፋት ነው? ምንድን ነው የምትረዳት? አስወጣናት ከዛ ቤት። ምንድን ነው የምትረዳት? ከቢሮ ልታስጠፋት? እኛ ህገወጥ እንድትሆን አንፈልግም። ወደ ሀገሯ ነው መሄድ የምትፈልገው ልጅቷ። ፍላጎቷ ነው የሚሟላላት። ዳታ ለመሙላት ከሆነ እሙት ሞላላታለች። ነው መታለች። እንደው ሞልታላት ይሆናል። ሰላም ሀቡዬ፣ እንዴት ነሽ? እንዴት ነሽ ማሪ? ሰላም አልሐምዱሊላህ።
አዎ 20 ሪያል ሞልቼላታለሁ። እሺ ልንገራት እንደሞላሽላት እንድትልክልኝ። ሃይማኖት የ20 ሪያል የ20 ሪያል ዳታ ሞልታልሻለች። ቶሎ አሁን ዋትሳፕ ላይ ግቢና ሎኬሽን ላኪልኝ ቶሎ በይ። ትምስሽ ደውይኝ ያለችኝ ቶሎ ስልኳን እንዳይቀማ እኔ ላውራት። ሰዎቹ ቆይ ሰዎቹ ከቢሮ ሳይወጡ ሰዎቹ ቢሮ እንዲወስዷት አድርጌ እኮ ነው። ክፍል ዘግተውባት 4 ቀን ምግብ ሳትበላ ተርባ ሴትዮዋ በጣም ኃይለኛ ናት። እና ቢሮ ደውዬ ቢሮዎች እንዲሄዱላት አድርጌ አልሄዱላትም። ግን ልጁን ያደረሳት የሴትዮዋ ልጅ ቢሮ አደረሳት። በጣም እናት መጥፎ ልጅ ጥሩ አይገርምሽም? አዎ ሱብሃንአላህ በጣም አመሰገንኩት። እናም ቢሮ የእናቱን ችግር ያውቃል ማለት ነው። አዎ አብራት አበሻለች እንዴ? ሃይማኖት ማን የምትባል አበሻ አብራት የለችም። አብራት የምትሰራ እኔም ሞልቼላታለሁ። ተመስገን። እንዴ 2 ሰው ነው የሞላላት። ሰዎቹ ሻርዋ ሲወስዱት ጭራሽ አንቺ ደግሞ የ34 ብር ከ50 ነው የሞላሽላት። ባይወስዱት ሴም ካርዱን ከወሰዱት ሸቀሉ። አንቺ የ20 ብር አንዲት እህቴ ደግሞ የ34 ሪያል ቶታል ስንት ሆነ? የ50 ምናምን የ54 ሪያል ዳታ ሰዎቹ ሊወስዱት ሴም ካርዱ የነሱ ስለሆነ ቢረሱትና ቢሄዱ ቢሮ ኖ ካርዱን ልጅቷን እኮ አወራኋት። ስም መስጠት ስለነበራት ሲም ካርዱ የወጣው በራሷ ስም ነው። እንደዛ እኮ ነው ያስዱ። ልንገራቷ እንዳትሰጫቸው። አዎ ሲም ካርዱን በራሷ ስም ነው። እና እዚህ ጋር እኮ ዳታ ስትሞይ በተለይ በባንክ እንትን ብለሽ ስትሞይ ሲሙን የወጣበትን ይጠይቃል። ደውዬ ስጠይቃት ሃይማኖት ሙላት አለችኝ። እና በራሷ ስም ሳስገባው ነው የለቀቀልኝ። እና በራሱ ለእሷ ግን ይኸው ደረሰኝ ልካልኛል። የሞላችሁ በአዲስ ነገር አስተማርሽኝ ሀቡነት። ያው አሜሪካ ተቀምጣ እኮ ነው ሳውዲ ያለ ሰው ዳታ የሞላችሁ። ኢልዬኔ እና ተባረኪልኝ እህቴ። ይቻላል። በጣም አሪፍ። እሷ ግን ስም ምናምን አልጠየቀችኝም። እንዴ ልንገራት። አንቺ ሴም ካርዱ እኮ በስምሽ ነው፣ ስለዚህ አይወስዱትም። በአንቺ ስም ነው እንዳትሰጫቸው። ስለዚህ ልሽ ከአሜሪካ 34 ሪያል አስሞልቼልሻለሁ። ከሳውዲ ደግሞ ሙዬ ደግሞ 20 ሪያል ወደ 54 ሪያል ዳታ አለው ስልክሽ። ሴም ካርዱ ባንቺ ስም ነው እንዳትሰጫቸው። ሰዎቹ ደግሞ እስኪሄዱ ሽንት ቤት ግቢ እንዲረሱሽ። ማነው ስልክሽ ይፈተሽ ያለሽ? ሴትዮዋ ይፈተሽ ችግር የለም። ቤትሽን ፎቶ ያነሳሹ ምናምን ነገር ካለ ብላ ነው። የኔን ዋትሳፕ ደግሞ ሲከፍቱ እህትሽ እንደሆንኩ ንገሪያቸው። ኦኬ የላክሽልኝን ሁሉ ቢደልቱት ችግር የለውም። ወደ ሌላ ስልክ ፎርዋርድ ስላደረኩት ቢደልቱትም ችግር የለውም። እሺ በቃ ሰዎቹ እንዳይሄዱ እደውላለሁ። ኋላ ጋር ምግብ እንድትበይ ምግብ ስትበይ እዚህ ቲክቶክ ላይ መተሽ ገስት ገብተሽ ቪዲዮ አብረተሽ እያየንሽ ነው የምትበዩ። መብላትሽን ማረጋገጥ እንፈልጋለን። እነግራታለሁ። እሺ ቻው፣ አይዞሽ። ሎኬሽኑን ላክሽ? ወይኔ ሎኬሽን ሰዓት ላይ ቆይ ሀቡዬ እኔ ልደውልልሽ። እሺ ደውይላና ሎኬሽን ላኪ ለሀቢባ ዋትሳፕ ላይ አሁን በያት። እሺ ከዛ ቢደልቱት ምን ወዲያው እንደላከችልኝ ወደ ሁለተኛው ስልክ ፎርዋርድ ስለማደርገው ቢደልቱት እንኳን ችግር የለውም። የቢሮውን እፈልጋለሁ። ወሰዱ አይሰጧትም። ሎኬሽኑ እጃችን ከገባ ቢወስዱ ባይወስዱ ያመጣሉ። ይሰዱ ቢፈልጉ ግን ሴም ካርዱ በራሷ ስም ስለሆነ ላይወስዱባት ይችላሉ። ምን ስደውል ነቀላት።
እሺ እናንተ ትዕግስት የምትባል ቤሩት ልብናኒ አግብታ ትኖር የነበረ የወለደች ከልብናኒ ታስታውሳላችሁ? አሁን ምን ብላ ላከችልኝ መሰላችሁ? ከሽማግሌ ልብናኒ ጋር ተጣልታ በፖሊስ እየተፈለገች ነው አልተባለም? እና መልሳ እሱ ጋር ገብታዩ ምንም አልገባኝም ቮይሷ እና እጄን ልሰጥ ወደ ፖሊስ ጣቢያ እየሄድኩ ነው ድምፁን ሁኚ ብላ ላከችልኝ ቮይስ። ግራ ገባኝ። እና 047 ምንድን ነው የምትለኝ? ቆይ አቡዬ ይኸው ልጆች አባትም እንትን ብሎኛል፣ አባሮኛል። አሁን መክፈል ጁኒ ላይ እጄ ልሰጠው ነው። እሺ አቡዬ እኮ ድምፅ ሆነልኝ። እሺ አባሮኛል። እዛ ከእንትን ድንኳን ውስጥ እየተቀመጥኩት እያለ አባሮኛል። ይሄው እና መክፈል ጁኒ እጄ ልሰጠው ነው። እሺ በዚህ በአሁኑ ሰዓት ማለት ነው። እና ለምን ብትይ ከዛም እዛ የተቀመጥኩበት ሰውዬም የራሱ ክስ ስላለብኝ ይሄም ልጆች አባት እዛ ድንኳን ውስጥ እየተቀመጥኩት አባሮኛል። ልጆችን ቀሙኝ። በቃ እስኪ በኢትዮጵያ ደም ብላችሁ ፍረዱልኝ። እኔ እንጃ በቃ እኔ እብድነኝ። እሺ ቀማኝ ማን ይቀማው እና አግዙኝ ነው የምላችሁ። ትዕግስት እጅሽን ለምንድን ነው የምትሰጪው? አትስጪ እጅሽን፣ አትግቢ እስር ቤት። ነይና በትክክል አስረጅን። እኔ አሁን ላይቭ ላይ ነኝ። ነይና ጻፊ ትዕግስት ነኝ ብለሽ። ባሌ ልጆቼን ወስዶብኛል፣ እጅ ልሰጥ ወደ ፖሊስ ጣቢያ እየሄድኩ ነው አለች። እቃማ የላትም። 3 ልጆች ነው ያላት ከልብናን የወለደችው። ስንት ዓመት ነበር እዛ ሀገር የኖረችው ታስታውሳላችሁ? ረመዳን ላይ ማታ ላይ መታ አንድ ቀን እዚህ ገብታ ቪዲዮ አብርታ የነገረችን ሂጂ የምትባለች። ከዛ ሰላምን ጠርቼላት እንደውም ዩኤን ይረዳታል ምናምን ብላኝ ኢትዮጵያዊ ያለች ነበረ ቢሮ ውስጥ እንዳትልካት ብቻ። እሺ እነግራታለሁ። አሁን ልንገራት እሷን እንዳትልኪያት ብዬ። እቺ ሴትዮ ቤት ኢትዮጵያዊ ሰራተኛ እንዳትልኪ ልበላት ካነሳችልኝ። ሌላ አመሰግናለሁ ማሪ፣ አላየሁም ነበር። ቴንኪው ዜር ይስጥልኝ። ሃሎ ሀላ እቺ ሴትዮ በጣም መጥፎ ሰው ናት። ፕሊስ ኢትዮጵያዊ ሰራተኛ እሷ ቤት እንዳትልቂ። እኮ 9 ወር እዛ ቤት ሰርታለች አይደለ? አሁን ስለዚህ 2 ዓመት ስላልጨረሰች ቅያሪ ሰራተኛ ስጭኝ ካሉሽ 2 ዓመት እንደዛ